አንደኛ የተከበሩ አቶ መሐመድ ቆቤ። አመሰግናለሁ። የተከበሩ አፈ ጉባኤ፣ እንዲሁም ክቡር ጠቅላይ ሚኒስትር ከምክር ቤቱ ለሚነሱ ጥያቄዎች ማብራሪያ ለመስጠት በመካከላችን በመገኘቶ ከልብ አመሰግናለሁ። ክቡር ጠቅላይ ሚኒስትር ለኢትዮጵያ ብልጽግና ባሉት ከፍተኛ ጉጉት በራስዎ ተነሳሽነት ሀብትን በማሰባሰብ የኢትዮጵያን ገጽታ የሚለውጡና የቱሪዝም ሴክተሩን በፍጥነት የሚያሳድጉ ፕሮጀክቶችን በተለየ መንገድ በማከናወን ላሳዩት ብስለት የተሞላበት ታሪክ ቀያሪ እንቅስቃሴና የሀገራችንን ዘርፈ ብዙ ችግሮች ለመፍታት እያደረጉ ላሉት ጥረት ያለኝን አድናቆት እየገለጽኩ ለሀገራችን ሰላም፣ ልማትና ብልጽግና ያሉት ራዕይ እንዲሳካ የመደበር መንገዱን ይዘን ጠንክረን እንደምንከተለው እያረጋገጥኩ ምላሹ ቀላል ሆኖ ነገር ግን በጥቂቶች ችላ ባይነት የሕዝብ ቅሬታ ያስከተለ አንድ ጉዳይን በጥያቄ መልክ እንደሚከተለው አቀርባለሁ። በሀገራችን የውጭ ንግድ እንቅስቃሴ ውስጥ ከፍተኛ ድርሻ ካላቸው ምርቶች አንዱ ጫት መሆኑ ግልጽ ነው። ጫት ለሀገራችን በሁለተኛ ደረጃ ውጭ ምንዛሬ የሚያስገኝ ምርትና የምስራቅና ምዕራብ ሐረርጌ የሕዝብ የኢኮኖሚ መሰረት የሆነ የሕዝቦች መተዳደሪያና የአካባቢው እንቅስቃሴ የደም ስር ነው። ይሁን እንጂ ከቅርብ ጊዜ ወዲህ የንግድና ቀጠናዊ ትስስር ሚኒስቴር የጫት ንግድ በኮታ እንዲከናወን ያስተላለፈው የተሳሳተ መመሪያ በጫት ንግድ እንቅስቃሴ ላይ ያሳደረው ተጽዕኖ ገሃድ ወጥቶ የማስተካከያ እርምጃ ቢወሰድም የንግዱ ጤናማነት ሊመለስ ባለመቻሉና ጣልቃ ገብ እጆች በመበራከታቸው በህብረተሰቡ ላይ ከፍተኛ ችግር በመፈጠር ላይ ይገኛል። ይባስ ተብሎ ድንበር አካባቢ መደረግ ያለበት የጫት ንግድ ቁጥጥር ሐረር ከተማ ላይ እየተደረገ ጫት ከጠዋቱ 12 ሰዓት እስከ 7 ሰዓት ብቻ እንዲተላለፍ ሰዓት ተገድቦ በቁጥጥርና በተለያዩ ምክንያቶች በርካታ ጫት የጫኑ ተሽከርካሪዎች ፀሐይ ላይ ለረጅም ሰዓት እየቆሙ ምርቱ በፀሐይ እንዲቃጠልና እንዲጠወልግ በነጋዴዎች ላይም ኪሳራ እንዲደርስና የሀብት ብክነት እንዲደርስ በዚህም ሳቢያ ሙስና እንዲበራከት በማድረግ እኩይ ተግባሮች በመፈጸም ላይ ይገኛሉ። ከዚህም ባሻገር ጫት አምራች የሆነው የሐረርጌ ተወላጆች የጫት ንግድ ፍቃድ እንዳያወጡና እንዳያድሱ በማድረግና እድሉን ለጎረቤት ክልሎችና ለተወሰኑ ግለሰብ ባለሀብቶች ብቻ በመስጠት ወንድማማች ህዝቦችን የሚከፋፍል የእኩል ተጠቃሚነት መርህን የሚገድብና ፍትህን የሚያዛባ ተግባር በመፈጸም ላይ ይገኛል። ይህ በጫት ንግድ ላይ በተደጋጋሚ እየተፈጸመ ያለ ጎጂ ድርጊት ወደ ውጭ ሀገር የሚላከው ጫት ምርት መጠን እንዲቀንስ፣ የሀገራችን የውጭ ምንዛሬ ግኝት እየቀነሰ እንዲሄድና ጫት ተቀባይ ሀገርም ከኢትዮጵያ ውጪ ከሌላ ጫት አምራች ሀገር ምርቱን እንዲያስገባ በማድረግ ገበያው እንዲጠብና ህዝቡም የምርቱ ተጠቃሚ እንዳይሆን የሚያደርግ በመሆኑ አፋጣኝ የእርምት እርምጃ እንዲወሰድ ክቡርነቶ መመሪያ እንዲሰጡ በታላቅ አክብሮት ጠይቃለሁ።